አላችሁ? ልደታዎች አላችሁ? ቂርቆሶች አላችሁ? አዲስ ከተማዎች አላችሁ? ጉለሌዎች አላችሁ? ቦሌዎች አላችሁ? የካዎች አላችሁ? አራዳዎች አላችሁ? ለሚኩራዎች አላችሁ? ንፋስ ስልክ ላፍቶዎች አላችሁ? አቃቂዎች አላችሁ? የካዎች አላችሁ? ኮልፌዎች አላችሁ? በድምሩ አዲስ አበባዎች ውድ የኢትዮጵያ ልጆች፣ የብልጽግና አጋሮች ልትደግፉን ልታበረታቱን እዚህ ስለተገኛችሁ እጅግ አርገን እናመሰግናለን። ይሄ ለእናንተ ልዩ ቀን ነው። ለተወዳዳሪ ፓርቲዎች፣ ለኛ ለእጩ ተወዳዳሪዎች ብቻ ሳይሆን ለሕዝባችን ልዩ ምዕራፍ፣ ልዩ ቀን ነው። በሕዝብ ሉዓላዊነት መንግስት መሆን የሚቻልበት ያለናንተ ውሳኔ፣ ያለናንተ ምርጫ፣ ያለናንተ ሉዓላዊ ስልጣን ተግባራዊነት ማንም መንግስት ሆኖ መቀጠል የማይችልበት አዲስ ሌላ መንግስት መሆን የሚፈልግም መሆን የማይችልበት ምዕራፍ ላይ እንገኛለን። በእናንተ ውሳኔ ብቻ ብልጽግናም ሊቀጥል የሚችለው በእናንተ ውሳኔ ብቻ ነው። አንዱና መሰረታዊ ለውጥ ልናመጣበት አልመን ለውጥ እየተረጋገጠ ያለበት በሀገራችን በኢትዮጵያ ያለ ህዝብ ውሳኔ፣ ያለ ህዝብ ምርጫ፣ ያለ ህዝብ ሉዓላዊ ስልጣን መከበር የመንግስትን ወንበር ማሰብ መንግስት ሆኖ ሀገር መምራት እንዳይቻል ማድረግና ህዝብ ብቸኛው የሉዓላዊ ስልጣን ባለቤት ይሆን ዘንድ ነው። ፍሬ ማፍራት ጀምሯል። ሁላችንም እንኳን ደስ ያለን። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል፣ ዘላቂ ሰላምን የሚያረጋግጥ፣ ዲሞክራሲን የሚገነባ፣ የህዝብ ሉዓላዊነትን የሚያረጋግጥ፣ በተጀመሩ መልካም ስራዎች ላይ የሚያስቀጥል፣ ጎደሎን የሚሞላ፣ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ይህ ስርዓት ከተገነባ ለሁሉም እድል አለው። ህዝብ ይመዝናል፣ ህዝብ ያስተውላል፣ ህዝብ መወሰን ይችላል። ህዝብ አስተውሎ ይሄንን ትልልቅ ዓላማ የሚያስፈጽም ማን ነው ብሎ በንጹህ ህሊናው አመዛዝኖ መወሰን ይችላል ብለን እናምናለን። ህዝብ የመወሰን ስልጣኑ ከተረጋገጠለት፣ ህዝባችንም በዛ ደረጃ የራሱን መብት በተሟላ ሁኔታ መተግበርና መጠቀም ከቻለ ለኢትዮጵያ ብልጽግና ሊያቆመው የሚችል አንዳች ምድራዊ ኃይል የለም። ቀድሞም ያቆረቆዘን ወደ ኋላ ያስቀረን ጀግንነት አጥተን አይደለም። ሀገራችንን የማንወድ ሆነን አይደለም። ነገር ግን የመንግስት ስልጣን በጉልበት በተለያየ የህዝብን ውሳኔ ባላከበረና ታሳቢ ባላደረገ መንገድ
ይታሰብ ስለነበረ አኩራፊ፣ አሸናፊ፣ የተገለለ ወይም ተጨፈለኩ የሚል ተሰደድኩ የሚል የተለያየ የኢትዮጵያ ማህበረሰብ ስለተፈጠረ ሁሉ ጊዜ በእርስ በርስ ግጭት በጦርነት ወደፊት እንዳንራመድ ሆነናል። የሰራነው መልሶ እየፈረሰ ሀገራችን ኢትዮጵያ ጥንታዊት ሆና ወደፊት ደግሞ መሪ መሆን ሲገባት ወደ ኋላ እንደቀረች ቁጭት ገብቶብናል። ይህንን ቁጭት መንጭቀን በተግባር በውጤት ወደፊት ለማስፈንጠርና ዓለም ላይ ተገቢውን ክብር ለማግኘት ህዝባችን በሚገባ የዜግነት ክብርን እንዲጎናጸፍ ለማድረግ ሀገራችንን ተወዳዳሪ ለማድረግ የብልጽግና ተጠቃሽ ተምሳሌት ትሆን ዘንድ ለማድረግ የሚያስችለን በዚህ መንገድ ስንጓዝ ነውና ነው። ውድ የከተማችን ነዋሪዎች፣ የብልጽግና አባላት፣ የብልጽግና ደጋፊዎች፣ የብልጽግና አጋሮች እንደዚህ አይነት ስራዎች ሲሰራ ያለ ህዝብ ውሳኔ፣ ያለ ህዝብ ተሳትፎ፣ ያለ ህዝብ አጋርነት አይሳካም ብለን እናምናለን። ትላንት ኢትዮጵያ ላይ የነበሩ ስጋቶችን መቀነስ ችለናል። ዛሬ ኢትዮጵያ ውስጥ እጨፈለቃለሁ ብሎ የሚያስብ ማህበረሰብ የለም። ዛሬ ኢትዮጵያ ውስጥ በተለየ ሁኔታ እገለላለሁ ብሎ የሚያስብ ማህበረሰብ ቀንሷል። ዛሬ ኢትዮጵያ ውስጥ ዛሬ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። ስለዚህ ብልጽግና እንደሚያምነው በተግባርም እንዳሳየው ከሁላችን ለሁላችን በሁላችን የሆነች ኢትዮጵያን እንገነባለን። ጀምረናል፣ በተግባርም ደግሞ አሳይተናል። አዲስ አበባዎች እናንተ የብልጽግና ተምሳሌት ትሆኑ ዘንድ እንደ ዋና ከተማችን ለሌሎች የኢትዮጵያ አካባቢዎችም ሆኑ ኢትዮጵያን ሲያስቧት በትክክል እንዲረዷት፣ ዓለም በትክክል እንዲረዳን፣ አፍሪካዊ እህት ወንድሞቻችን በትክክል እንዲረዱን ለማድረግ ዋናው መግቢያ በር፣ ዋናው የብልጽግና ማሳያ እናንተ ናችሁ። አዲስ አበባዎች አዲስ አበባ ላይ የሰራነው ልማት አካታች ልማት እንደሆነ ምስክሮች ናቸው። ማንንም ያልዘነጋ፣ ማንንም ወደ ኋላ ያልተወ፣ ለሁላችን በሁላችን ከሁላችን የሆነች አዛውንቶች፣ የአገር ባለውለታዎች እፎይ የሚሉበት ልማትና ክብር እንዲጎናጸፉ ሰርተናል። ሕፃናት ቦርቀው ደስ ብሏቸው በቀያቸው እንዲያድጉ አካልና አእምሯቸው እንዲዳብር እንዲጎለብት በማሰብ በተግባር ሰርተናል። ወጣቶች ስብዕናቸው ተገንብቶ ተገቢ መዋያ የሚሰሩት ስራ አማራጮች አግኝተው አሰላስለው ከኛ የተሻለች ኢትዮጵያን እንዲያስቡ በምናባቸው እንዲያዩት ደግሞም መልሰው የበለጠ አልቀው እንዲገነቧት የሚያስችል ራዕይ እንዲሰንቁ በማሰብ በርካታ ውጤቶችን አሳይተናል። ሴቶች በእኩልነት እንዲታሰቡ በመሪነት ብቻ ሳይሆን በኢኮኖሚ ውስጥ በተገቢው ሁኔታ ድርሻቸውን የሚገባቸውን ስፍራ እንዲያገኙ፣ ኢሰብአዊ ድርጊት እንዳይፈጸምባቸው፣ እንዳይገለሉ ተግተን ሰርተናል። ባለሀብቶች ያለምንም መገለልና ልዩነት ማልማት እስከቻሉ ድረስ ለማልማት እንዲችሉ አግዘናል፣ አነሳስተናል። ለራሳቸው ብቻ ሳይሆን ለሕዝባቸው እንዲተርፉ ማህበራዊ ኃላፊነታቸውን እንዲወጡ እጅ ለእጅ ተያይዘን ሀገራችንን ኢትዮጵያን በማበልጸግ ውስጥ
ማሳያዎች እንሆን ዘንድ ማህበራዊ ፍትህ እንዲነግስ በብዛት ሰርተናል። የአዲስ አበባ ህፃናቶች ስለ ምግብ እንዳያስቡ፣ ስለ ዩኒፎርም እንዳያስቡ፣ ስለ ጫማ እንዳያስቡ፣ ስለ ቦርሳ እንዳያስቡ፣ ስለ ደብተር እንዳያስቡ፣ ስለ እስክሪብቶ እንዳያስቡ፣ ተበለጥኩ የሚል ስሜት እንዳይሰማቸው በእኩልነት የሚውሉበት የመማር ማስተማር ሂደትን ገንብተናል። ይሄ ብቻ አይደለም። ጤናው የተጠበቀ ማህበረሰብ ሀገር ይገነባል። ለህዝባችን ጤንነት በሽታን ከመከላከል አንስቶ አክሞ እስከ ማዳን አስበን በፖሊሲያችን አስቀምጠን በተግባር ደግሞ ፈጽመነዋል። መጀመሪያ በሽታን ለመከላከል አዲስ አበባን አጽድተናታል። ከቆሻሻ የጸዳች ጽዱ፣ ውብ፣ አረንጓዴ ከተማን በመገንባት ሂደት ውስጥ ረጅም ርቀት ሄደናል። የዓለም የከተሞች የአረንጓዴ ሽፋን እስከ 30 እጅ መሆን እንዳለበት የዓለም ተሞክሮዎችና አሳቢዎች ያስቀምጣሉ። ከተሜነት ያለ አረንጓዴ አይታሰብም። ይሄ ገብቶን ህዝብ ሲመርጠን አደራ ሲሰጠን በለውጡ ማግስት የአረንጓዴ ሽፋኗ 2.8 የነበረችውን አዲስ አበባ ዛሬ 24 እጅ ማድረስ ችለናል። ንጹህ አየር መተንፈስ ይገባናል። በንጹህ አካባቢ ለመኖር ይገባናል። መብት አለን። ዜጎቻችን ቆሻሻ ስፍራ ላይ ሊኖሩ አይገባም። ንጹህ አካባቢ ይገባቸዋል። ንጹህ ከተማ ይገባቸዋል። ከማንም በላይ አዲስ አበባን በዚህ መልክ የምንገነባው ለነዋሪዎቿ ነው። ለነዋሪዎቿ ምቹ የሆነች ከተማን መገንባት የመጀመሪያው እቅዳችን፣ ህልማችን፣ ራዕያችን እንደነበረ በክቡር ጠቅላይ ሚኒስትራችን በፓርቲያችን ፕሬዝዳንት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን የሚለው ቃል የተፈጸመበት ይሄንን በተግባር ያሳየንበት ነው። ወንዞቻችን ታክመዋል። ዛሬ የአዲስ አበባ ጎስቋላ አካባቢዎች ከተረከብንበት 74 እጅ ዛሬ ወደ 30 እጅ ወርዷል። ይህ ትልቅ ለውጥ ነው። ጤናማ አካባቢን ለመኖር ምቹ የሆነች ከተማን በመገንባት በኩል ትልቅ መሰረት ነው። በዚህ ብቻ አላበቃንም። አክሞ ማዳንም ይገባናልና አዲስ አበባን የጤና ቱሪዝም ማዕከል እናደርጋታለን ብለን ትላልቅ ሆስፒታሎችን ገንብተናል። በ5 ዓመት ውስጥ 4 ሆስፒታል የተገነባበት ታሪክ የኛ ታሪክ ብቻ እንደሆነ ልብ እንድትሉት። እነኚህ 4 ሆስፒታሎች 3ቱ ዓለም አቀፍ አገልግሎትን መስጠት እንዲችሉ ከኢትዮጵያ ሕክምና ፍለጋ የሚወጣው ገንዘብ ያለው ነው። ገንዘብ የሌለው ድሃ እዚህ ሕክምና አጥቶ ሊሞት አይገባውምና በሀገራችን ውስጥ ዓለምን የሚመጥን ወርልድ ክላስ የሚባለው ሕክምና እንዲኖር በከተማችን አቅም በከተማችን እቅድ መሰረት ገንብተነዋል። ቃል ገብተን ነበር። ቃላችንን በተግባር ይሄው ብለናል። ውድ የከተማችን ነዋሪዎች፣ ደጋፊዎቻችን፣ አጋሮቻችን፣ ታዲያ ይሄ ማለት ሰርተን ጨርሰናል ማለት አይደለም። በ5 ዓመት በተሟላ ሁኔታ ረጅም ዓመት የቆዩ ዕዳዎችና በርካታ ችግሮችን ንደን መጨረስ አንችልም። ግን በ5 ዓመት ውስጥ እንደ 50 ዓመት ገስግሰናል። እንደምታውቁት ነጮቹ ሲተርቱ ከኛ ቀድመው ከተማዎቻቸውን ሀገራቸውን የገነቡ ሮም በአንድ ጀንበር አልተገነባችም ይሉናል። ነገር ግን ሂደታችን ፈጣን ነው። በአንድ ጀንበር ሁሉም ባንጨርስም ሂደታችን ፈጣን ነው። 24/7 የሚባል መለያ አለን። 24/7 2013 ምረጡ ስንል
ያስተዋወቅነው ቃል ነበረ። በተግባር አይታችሁታል። አዲስ አበባ ቀንም ሌሊትም ትሰራለች። ልጆቿ ትጎች ሆነዋል። የሥራ ባህላችን ተሻሽሏል። ያጎሳቆለን ድህነት እንደሆነ፣ ያሳፈረን ድህነት እንደሆነ፣ ያሳነሰን ድህነት እንደሆነ ገብቶን ድህነት ላይ ጥርሳችንን ነክሰን በሰራነው ሥራ ውጤቶች ተገኝተዋል። አሁንም እነኝን ውጤቶች ይዘን ብትመርጡን፣ እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። በርካታ በመቶ ሺዎች የጀመርናቸውን የመኖሪያ ቤቶች እንጨርሳለን። ተጨማሪ 100 ሺዎችን ገነባለን። የመኖሪያ ቤት እጥረትን በመሰረታዊነት እየቀረፍን እንሄዳለን። የከተማችንን የመጠጥ ውሃ አቅርቦት እጥረት እንዳለበት ዛሬም እናውቃለን። ስላልሰራን አይደለም፣ ነገር ግን መሰረታዊ ለውጥ ያስፈልገዋል። ከዚህ በላይ ለውጥ ለማምጣት ትላልቅ ፕሮጀክቶችን ቀርጸናል፣ እውን እናደርገዋለን። የትራንስፖርት መሰረተ ልማትን በሰፊው እንደገነባን እናምናለን፣ ይታያል። እናንተ እየተጠቀማችሁበት ነው። እሱ እንደተጠበቀ ሆኖ ግን አሁንም ገና ዘመናዊ ትራንስፖርት በሀገራችን በከተማችን አዲስ አበባ ደግሞ እንደማሳያ መገንባት አለብን ብለን ትላልቅ ውጥኖችን ይዘን ከፊታችን ባሉ ጊዜያቶች እውን ለማድረግ እንተጋለን። በአጠቃላይ የጀመርነው የልማት አብዮት ይቀጥላል። የቀረን ጎስቋላ አካባቢ የምንለው 30 እጅ ለሚቀጥሉት 5 ዓመታት አበባ መስለው ከሌሎች አዲስ አበባ አበባ ከመሰሉ አካባቢዎች ጋር እንዲስተካከሉ እድል እንዲያገኙ እነሱም እንዲያምሩ እንዲያብቡ እናደርጋለን። የአዲስ አበባ መንገድ ሽፋን በከፍተኛ ሁኔታ እናሳድጋለን። ሁሉም የአዲስ አበባ አካባቢ ብርሃን የሞላበት ጨለማ የተወገደበት እንዲሆን እናደርጋለን። አንዳንዶች በዚህ ጉዞ ስንሄድ የረካን ይመስላቸዋል። አንረካም፣ ገና ነው። እርካታ ሳይሆን የሰራነውን ስራ እንደ ትጥቅ ይዘን የበለጠ ለመስራት የምንተጋበት ነው። በጉዟችን እንደምታውቁት ይሄ ሁሉ ስራ የተሰራው በብዙ ፈተናዎች ውስጥ እንደሆነ ደግሞ እንዳዘነጉት በመንገዳችን ላይ ኑ በጋራ እንስራ፣ በሀገራችን በሰለጠነ ፖለቲካ አብረን እንቁም፣ በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዶ ይብቀል በሚል በትዕቢት ተሞልተው አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት፣ የዚህ ሰላም፣ የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። ህዝባችን ተረድቶናል። ህዝባችን ደግፎናል። ህዝባችን እነኚህን ጉዞዎች ስንጓዝ አንድም ቀን ካጠገባችን ተለይቶ አያውቅም። አዲስ አበባ ዘላቂ ሰላም ባለቤት የሆነችው በእናንተ ጥረት ነው፣ በእናንተ ተሳትፎ ነው፣ በእናንተ የሰላም ባለቤትነት ነው። ባለፉት 5 ዓመታት ውስጥ 60 ሺህ ፕሮጀክቶችን ስንጨርስ 32 ሺህ በህዝባችን ተሳትፎ በበጎ አድራጊዎች፣ በከተማችን የልማት አጋሮች
የተገነባ መሆኑን ምንጊዜም ቢሆን አንዘነጋውም። እውነትን ይኸው በህዝብ ፊት እንመሰክራለን፣ እንናገራለን። ስለዚህ ውድ ደጋፊዎቻችን፣ ውድ እጩዎቻችን እዚህ ዛሬ ካጠገባችሁ የቆሙ እጩዎች በስራቸው የታመኑ በስነ ምግባራቸው የተለዩ አጠቃላይ በብቃታቸው የተመዘኑ በትምህርት ዝግጅታቸው ሀገራቸውን ወደፊት ትዘልቅ ዘንድ የሚያስችል ዕውቀትን የታጠቁ ሰርተው የታዩ በስራ ውስጥ የተገመገሙ ለህዝብ ወገንተኝነት ያላቸው እጩዎችን ነው ብልጽግና ይዞላችሁ የቀረበው። ስለዚህ በጋራ እጅ ለእጅ ተያይዘን የሚቀጥሉትን ዓመታት የተጀመረውን የለውጥ ጉዞ ፈጣን ውጤታማ በሁላችን ከሁላችን ለሁላችን እንድናደርገው ጥሪያችንን እናስተላልፋለን። ግዴለም ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይህንን አመዛዝኑ። ስድብ ሀገር አይገነባም። የተሰራን እውነት መካድ ነገ ስልጣን ቢይዙ በውሸት ይህንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። የብልጽግና እሳቤ የፖለቲካ ሐሳብ እናራምድ፣ ፖለቲካ በሐሳብ የበላይነት እንዲሁም በተግባር ሊተገበር በሚችል እውነት ይመራ ነው የሚለው ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመረጥንበት ዋናው ምክንያት በልመና በእርዳታ ፍለጋ በስንዴ ፍለጋ ብዙ አንገታችንን ደፍተናል። ዛሬ ስንዴን በአገራችን አምርተን በምግብ ራሳችንን ችለናል። እስከ መላክ ድረስ አልመን ደግሞ እየሰራን ያለነው። ኢትዮጵያ ምናታ አፈር አላት፣ ውሃ አላት፣ ህዝብ አላት። ገና ትሰራለች፣ ታመርታለች፣ ትረዳለች፣ ትልካለች፣ አትለምንም ከእንግዲህ ወዲያ። በሌላ በኩል የስንዴ ነዶ የሚያመለክተው መደመርን ነው። ማንንም ወደ ኋላ መተው አንፈልግም። ተደምረን በመንገዳችን ላይ እጅ ለእጅ ተያይዘን በጋራ ሆነን በአንድነት ሆነን ወደ ግባችን ወደ ብልጽግና እንገሰግሳለን የሚለውን ያመለክታል። ኢትዮጵያን ወደ ተምሳሌት ሀገር አዲስ አበባን የብልጽግና ተምሳሌት እናደርጋታለን። ገና ነው፣ እንገሰግሳለን። ተጀመረ እንጂ አልተጨረሰም። ስለዚህ እንበርታ፣ በድል እንገናኝ። እጅግ አድርገን እናመሰግናለን። ስለደገፋችሁን፣ ስላበረታታችሁን፣ ሁል ጊዜ ስላልተለያችሁን ከልብ 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 እናመሰግናለን። ፈጣሪ አምላክ ያክብርልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።